ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የተፈጨ ተልባ ከመጠቀማችሁ በፊት ሲበላሽ ወይም ደግሞ ኦክሲዳይዝድ ሲሆን ምን ይከሰታል? ከተጠቀማችሁ ምን አይነት የጤና ችግር ይከሰትባችኋል? እንዲሁም ደግሞ የተፈጨ ተልባ መበላሸቱን እንዴት ማወቅ እንደምትችሉ በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ላይክ ሳታደርጉ እንዳትጀምሩ በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በተለምዶ በፊት እናቶቻችን ተልባ ሲጠቀሙ መጋኛ አለው የሚል ሰምታችሁ ታውቃላችሁ? እስቲ ሰምታችሁ የምታውቁ ከሆነ በኮመንት ላይ አስፍሩልኝ። ምናልባት የእነሱ አመለካከት ሌላ ቢሆንም ተልባ መጋኛ አለው የሚሉበት ምክንያት ምን መሰላችሁ? ተልባ ከተፈጨ በኋላ በፍጥነት ይበላሻል የሚለውን ለመጠቆም ነው። ያው የአመለካከት ችግር ሊኖር ይችላል፣ ግን ተልባ ከተፈጨ በኋላ ቶሎ የሚበላሽ እናም ኦክሲዳይዝድ የሚሆን ነው። በሕክምና ቋንቋው ተልባ እንደተፈጨ ለአየር ከተጋለጠ ኦክሲዳይዝድ ይሆናል ወይም ደግሞ ይበላሻል። ያ ደግሞ የጤና ችግርን ያመጣል ስትጠቀሙት። የተፈጨ ተልባ ከተጠቀማችሁ በፊት ሲበላሽ ወይም ደግሞ ኦክሲዳይዝድ ሲሆን ማለትም ከአየር ጋር ሲገናኝ በውስጥ ያሉት ጤናማ ቅባቶች ከኦክስጅን ጋር ይገናኛሉ ወይም ሪያክሽንን ይፈጥራሉ። ይህ በዋነኝነት ተለዋዋጭ የሆኑትን ኦሜጋ ስሪ ቅባቶችን የሚጎዳ ሲሆን የአመጋገብ እሴቱንም ሆነ በሰውነታችሁ ላይ ያለውን ተጽዕኖን ይለውጠዋል። ኦክሲዴሽን ማለት በአጭር አነጋገር አንድ ቁስ ወይም ደግሞ ንጥረ ነገር ከኦክስጅን ጋር ሲገናኝ የሚፈጠር ኬሚካላዊ ሂደት ነው። ይህ ሂደት ታዲያ በዙሪያችን ባሉ ነገሮች ላይ ብዙ ለውጦችን ያመጣል። ለምሳሌ በምግብ ላይ ተልባ ወይም ደግሞ አቮካዶን ብንወስደው እንደ ተልባ ያሉ የቅባት እህሎች ሲፈጩ በውስጣቸው ያለው ዘይት ከአየር ወይም ከኦክስጅን ጋር ይገናኛል። በዚህ ጊዜ ጣዕሙ ይመራል ወይም ይጎመዝዛል፣ ሽታውም ይቀየራል። ያ ማለት ኦክሲዳይዝድ ሆነ ወይም ደግሞ ተበላሸ ማለት ነው። ጠቃሚ ንጥረ ነገሮቹ እንደ ኦሜጋ ስሪ ያሉትም ይሞታሉ ወይም ይጠፋሉ። ለምሳሌ አቮካዶም ተቆርጦ ሲቆይ ወደ ጥቁርነት የሚቀየረው በኦክሲዴሽን ምክንያት ነው፣ እየተበላሸ ሲሄድ ማለት ነው። ታዲያ ተልባ ከተፈጨ በኋላ ሲበላሽ ወይም ደግሞ ኦክሲዳይዝድ ሲሆን ምን እንደሚፈጠር ልንገራችሁ። አንደኛ የኦሜጋ ስሪ ኃይሉ ይጠፋል፣ ኤኤልኤ ይጎዳል። ተልባ በአልፋ ሊኖሌሊክ አሲድ በኤኤልኤ የበለጸገ ነው። ይህም የእጽዋት ኦሜጋ ስሪ ፋቲ አሲድ ነው። የተፈጨ ተልባ ለእነዚህ ሲጋለጥ ለአየር፣ ለሙቀት፣ ለብርሃንናም ለእርጥበት ሲጋለጥ ኤኤልኤው ኦክሳይድ ይሆናል ወይም ይበላሻል። በሰውነታችሁ ውስጥ ምን ይከሰታል? አብዛኛውን የጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ጥቅሙን ያጣል። ለነዚህ የሚሰጠው ጥበቃም ይቀንሳል። ለልብ ጤና፣ ለአንጎል ስራ፣ ለነርቭ ጥገና እናም የደም ቧንቧ መለዋወጥ ላይ የሚሰጠው ጥቅም ይጠፋል። ስለዚህ ጠንካራ የኦሜጋ ስሪ ድጋፍ ከማግኘት ይልቅ ጥቂት ወይም ደግሞ ምንም አታገኙም ማለት ነው። ሁለተኛ ጎጂ የኦክሳይድ ውህዶች ይፈጠራሉ። ቅባቶች ኦክሳይድ ሲሆኑ እነዚህን ይፈጥራሉ። ሊፒድ ፐሮክሳይድ፣ ፍሪ ራዲካሎች እናም አልዲሃይድስ የምንላቸውን። እነዚህ ውህዶች ደግሞ የኦክሲዲቲቭ ስትረስን ይጨምራሉ። የኦክሲዲቲቭ ስትረስ ደግሞ የሴል ሽፋንን እናም የዲኤንኤ ጥገና እና
የደም ቧንቧዎችን ይጎዳል። አልፎ አልፎ ከተበላ ትልቅ ችግር አይደለም። ዘወትር ከተበላ ግን ለብግነት ወይም ለኢንፍላሜሽን አስተዋጽኦ ያደርጋል ማለት ነው። ሶስተኛ ብግነትን ወይም ኢንፍላሜሽንን በመቀነስ ፋንታ ይጨምራል። ትኩስ ተልባ ብግነትን ለመቀነስ ይረዳል። ኦክሳይድ የሆነ ወይም ደግሞ የተበላሸ ተልባ ግን ቀላል የሆነ የብግነት ስሜቶችን ሊያነሳሳ ይችላል። ስሜታዊ በሆኑ ሰዎች ላይ የጨጓራ እናም የአንጀት መቆጣትን ይጨምራል። የጉበት መርዛማ ነገሮችን የማስወገድ ሂደት ላይም ጫናን ይፈጥራል። ይህ ለጸረ ብግነት ጥቅሞች ተልባ የመመገብን ሙሉ ዓላማ ያከሽፈዋል ማለት ነው። አራተኛ የምግብ መፈጨት መታወክንም ያስከትላል። የተበላሸ ወይም ደግሞ ራንሲድ ተልባ እነዚህን ሊያስከትል ይችላል። ማቅለሽለሽ፣ የሆድ መነፋት፣ የሆድ አለመመቸት፣ መጥፎ የአፍ ጣዕምና ቀላል ተቅማጥንም ሊያስከትል ይችላል። ይህ ሰውነታችሁ ለተበላሹ ቅባቶች የሚሰጠው ምላሽ ነው። አምስተኛ በጉበት ላይ የሚፈጠር ጫና ነው። ጉበታችሁ ኦክሳይድ የሆኑ ቅባቶችን መርዛማነት ማስወገድ አለበት። ኦክሳይድ የሆኑ ቅባቶችን ዘወትር ደግሞ የምትጠቀሙ ከሆነ የጉበት አንቲኦክሲዳንት ክምችቶች እንደ ግሉታቲን ያሉ ይሟጠጣሉ። የመርዝ ማስወገጃ የስራ ጫናም ይጨምራል። በጊዜ ሂደት ይህ ለሜታቦሊክ ውጥረት አስተዋጽኦ ሊያደርግ ይችላል። አንድ ጊዜ መጠቀም አደገኛ አይደለም። ሁልጊዜ መውሰድ ግን ተመራጭ አይደለም። ስድስተኛ መጥፎ ሽታ እናም ጣዕም ነው። ትኩስ የተፈጨ ተልባ ቀላል የሆነ የለውዝ ሽታ፣ በትንሹ ጣፋጭ የሆነ ጣዕም አለው። ኦክሳይድ የሆነ ወይም የተበላሸ ተልባ ግን መራራ፣ ኃይለኛ ወይም እንደ ቀለም ያለ ሽታ፣ የብረት ወይም የአሳ ጣዕም አለው። መጥፎ ከሸተተ ሰውነታችሁ አይፈልገውም፣ አደገኛ ነው ማለት ነው። አልፎ አልፎ በትንሽ መጠን አብዛኛውን ጊዜ ጎጂ አይደለም። የተበላሸ ተልባን ግን ዘወትር መመገብ የኦክሲዲቲቭ ስትረስን ሊጨምር ይችላል። መርዝ አይደለም ግን ጠቃሚም አይደለም። ዋናው ችግር የጤና ጥቅሞቹን ማጣታችሁ እናም ቀላል ብግነትን ሊፈጥር መቻሉ ነው ማለት ነው። ታዲያ ኦክሲዴሽንን ወይም ደግሞ የተልባ መበላሸትን እንዴት መከላከል እንደሚቻል ልንገራችሁ። ሙሉን የተልባ ዘርን ግዙ። ሙሉ የተልባ ዘሮች ያልተፈጨው ለረጅም ጊዜ ሳይበላሹ ይቆያሉ። እንዲሁም ትንሽ መጠን ብቻ ፈጭታችሁ ተጠቀሙ። ከቻላችሁ ቶሎ ወዲያውኑ ተጠቅማችሁ የምትጨርሱትን ተጠቀሙ ወይም ፍጩ። ካልሆነ ግን ከ2 እስከ 3 ቀናት ብቻ የሚበቃችሁን ፈጭታችሁ በተከደነ ዕቃ ውስጥ በማቀዝቀዣ ወይም በፍሪጅ ውስጥ ማስቀመጥ ትችላላችሁ። በትክክል አስቀምጡ። አየር በማያስገባ ዕቃ በማቀዝቀዣ ወይም ደግሞ በፍሪጅ ውስጥ ከብርሃንም ርቆ መቀመጥ አለበት። የተፈጨ ተልባን በፍጹም ሞቃት በሆኑ ወጥ ቤቶች ወይም ደግሞ በኪችን ውስጥ አታስቀምጡ፣ በፍጥነት ይበላሻል። ታዲያ ተልባ መበላሸቱን ራንሲድ መሆኑን እንዴት ማወቅ እንደሚቻል ደግሞ በዝርዝር ልንገራችሁ። ተልባችሁ መበላሸቱን ማወቅ እጅግ በጣም አስፈላጊ ነው። ምክንያቱም አንዴ የተፈጨ ተልባ ኦክሳይድ ከሆነ ስስ የሆኑት ኦሜጋ 3 ቅባቶች ተሰባብረው የሚያቆስሉ ውህዶችን ይፈጥራሉ። በመጀመሪያ ለምን ተልባ በፍጥነት ይበላሻል ወይም ደግሞ ኦክሲዳይዝድ ይሆናል የሚለውን ልንገራችሁ። የተልባ ዘር በኦሜጋ 3 ፋቲ አሲድ በተለይ በኤኤልኤ በጣም የበለጸገ ነው። እነዚህ ቅባቶች ደግሞ ተሰባሪ ወይም ደግሞ ፍራግል ናቸው። ለእነዚህ ሲጋለጡ ለአየር ወይም ለኦክሲጅን፣ ለሙቀት፣ ለብርሃን፣ ለእርጥበት ሲጋለጡ በፍጥነት ኦክሳይድ ይሆናሉ ወይም ደግሞ ይበላሻሉ፣ በተለይ ከተፈጨ በኋላ ማለት ነው። ሙሉ ዘሮቹ ረጅም ጊዜ ይቆያሉ። የተፈጨ ተልባ ግን በአግባቡ ካልተቀመጠ በጥቂት ሰዓታት ውስጥ ሊበላሽ ይችላል ማለት ነው። ታዲያ ተልባችን መበላሸቱን እንዴት ማወቅ እንደምንችል ልንገራችሁ። አንደኛ
የሽታ ምርመራን አድርጉ። ፈጣኑ እናም አስተማማኙ ነው። ይህ ቁጥር 1 ፈጣን ምርመራ ነው። ትኩስ የሆነ ተልባ ሽታው ቀላል፣ እንደ ለውዝ ያለ፣ በትንሹ እንደ አፈር ያለ እናም ወደ ገለልተኛነት የቀረበ ነው። የተበላሸ ወይም ደግሞ ኦክሲዳይዝድ የሆነ ተልባ ግን ሽታው መራራ፣ የሚለበልብ ወይም ደግሞ ኃይለኛ፣ ቆምጣጣም የሆነ፣ እንደ ቀለም ያለ፣ እንደ ብረት፣ እንደ አሳ እናም እንደ አሮጌ የማብሰያ ዘይት ይሸታል። ከነዚህ ጋር ተመሳሳይ የሆነ ሽታን ካሸተታችሁ እንደ ከአሮጌ ለውዝ፣ የተበላሸ ዘይት፣ ክሬዮን እናም እንደ ቫርኒሽ ያለ ከሆነ ተልባው ኦክሲዳይዝድ ሆኗል ወይም ደግሞ ተበላሽቷል ማለት ነው። አፍንጫችሁ ለተበላሹ ቅባቶች በጣም ስሜታዊ ነው። ሁለተኛ የጣዕም ምርመራ ነው። ሽታው ግልጽ ካልሆነላችሁ ማለት ነው። በምላሳችሁ ላይ ትንሽ ቅመሱ። ትኩስ ተልባ ቀላል የሆነ የለውዝ ጣዕም፣ በትንሹ ጣፋጭና ለስላሳ የሆነ ጣዕም አለው። የተበላሸ ተልባ ግን መራራ፣ የሚለበልብ፣ ኃይለኛ፣ እንደ ብረት የሆነ እናም ደስ የማይል ጣዕም አለው። እነዚህ ከተሰማችሁ ቀላል የሆነ የጉሮሮ መቆጥቆጥና የሚቆይ መራራነት ከተሰማችሁ ያ ኦክሳይድ መሆኑን ወይም ደግሞ መበላሸቱን ያሳያል። አስፈላጊው ነገር ጣዕሙ መጥፎ ከሆነ ትፉት፣ መዋጥ አያስፈልግም። ሶስተኛ ደግሞ የእይታ ምርመራ ነው። በጣም አስተማማኝ ባይሆንም ይህ አጋዥ ነው። ኦክሳይድ አንዳንዴ መልኩን ሊቀይረው ይችላል። እነዚህን ፈትሹ። መጓጎል ካያችሁ፣ ከእርጥበቱ የተነሳ ከተለመደው ጠቆር ያለ ቀለም ካያችሁበት፣ ትንሽ ዘይትነት ወይም ደግሞ እርጥብ የመሆን ስሜት ካለው እናም የሻጋታ ነጥቦች፣ ይህ አልፎ አልፎ የሚከሰት ነው። እነዚህን ከተመለከታችሁ ተልባው ተበላሽቷል ማለት ነው። ይሁን እንጂ ተልባ ተበላሽቶም ግን መልኩ መደበኛ ሊመስል ይችላል። ይህንንም ማወቅ ያስፈልጋል። ሽታ እናም ጣዕም የበለጠ አስተማማኝ መመርመሪያ ናቸው። አራተኛ የንክኪ እናም የስሜት ምርመራን ማድረግ ነው። በትንሹ በጣቶቻችሁ መካከል ፈትጉት። ትኩስ ተልባ በትንሹ ዘይት ያለው ለስላሳ የሆነ የዱቄት ስሜትም አለው። የተበላሸ ተልባ ግን የሚጣበቅ በጣቶች ላይ የሚቀር ከባድ የሆነ የዘይት ሽታ እናም እንግዳ የሆነ ቅሪት አለው። ከዚያ በኋላ ጣቶቻችሁ የማይፈለግ ሽታ ካላቸው ተልባው ተበላሽቷል ማለት ነው። አምስተኛ የአቀማመጣችሁን እናም የጊዜ ምርመራችሁን ራሳችሁን እንግዲህ መጠየቅ ነው። እንዴት እንዳስቀመጣችሁት። በክፍለ መጠነ ሙቀት ውስጥ ካስቀመጣችሁት፣ ዕቃውን በየቀኑ የምትከፍቱ ከሆነ፣ ተልባው ለሙቀት አጋልጣችሁ ካስቀመጣችሁት እናም ከተፈጨ በኋላ ከ1 እስከ 2 ሳምንታት በላይ ካቆያችሁት ይህ ተልባው እንደሚበላሽ ግልጽ የአቀማመጥና ማሳያ ዘዴ ነው ማለት ነው። ስለዚህ በዚህ ልክ ያለውን ተልባ አትጠቀሙ። ታዲያ ልታስታውሱት የሚገባ ተግባራዊ መመሪያ ምንድን ነው? ተልባ እንደ ለውዝ እንጂ እንደ ቀለም መሽተት የለበትም። አንጎላችሁ አንድ የሆነ ነገር ስህተት ነው ካላችሁ ያንን ስሜት ችላ አትበሉት። በአጠቃላይ የተልባ መበላሸትን ለመከላከል ምርጡ መንገድ ሙሉ የተልባ ዘሮቹን ያልተፈጩትን ግዙ። ትንሽ መጠን ብቻ እየፈጫችሁ በየቀኑ ብትጠቀሙት ተመራጭነት አለው። ከተበላሸ ከባድ ስለሆነ ማለት ነው። እንዲሁም አየር በማያስገባ የመስታወት ዕቃ ውስጥ በማቀዝቀዣ ውስጥ አስቀምጡ። በማቀዝቀዣ ወይም በበረዶ ቤት ውስጥ ቢቆይ ይመረጣል። ፈይታችሁ 1 እና 2 ቀን መጠቀም ከፈለጋችሁ። እንዲሁም ሙቀትና የፀሐይ ብርሃንን ማስወገድ ያስፈልጋል ማለት ነው። ስለዚህ የተልባ መበላሸትን በዚህ መልኩ መከላከል ትችላላችሁ። ነገር ግን ተልባን በብዙ ፈይታችሁ ለረጅም ጊዜ ማስቀመጥን አስወግዱ ወይም ጥንቃቄ አድርጉ። ምክንያቱም ኦክሲዳይዝድ ይሆናል ወይም ይበላሻል። የተፈጨ ተልባን ደግሞ በየቀኑ የተበላሸን የምትጠቀሙ ከሆነ ፍሪ ራዲካሎች በሰውነታችሁ ውስጥ ይፈጠራሉ ማለት ነው። ጎጂ የሆኑ ሞለኪውሎች የምንላቸው።
እነዚህ ደግሞ ለጤናችን ከባድ የሆነ ስር የሰደዱ በሽታዎችንም ሊያስከትሉ ይችላሉ። ስለዚህ ተልባን ስትጠቀሙ ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ